ያንቺን ሮሮ ለመስማት አይደለም የመጣሁት። በዚህ ላይ ራስ ወዳድና ስግብግብ መሆንሽን ልነግርሽ ነው የመጣሁት። ምን ሆንሽ ደግሞ ዛሬ? እንዴት ነው ዛሬ እንኳን ከልጅሽ ጎን ማትቆሚው? አንቺ በሰራሽው ድራማ ወደ መጠጥ እየገፋፋኝ ነው። ስለምን ድራማ ነው የምታወሪው? አንቺ በቃ እኔ ላይ ብቻ ነው እንደምትበረጂው? መና ባለጌ ሰው መሆኗን ብናቅ ኖሮ ሲጀመር ቤታችን እናስገባት ነበረ። ሰው ግን ለምንድን ነው ክፉ የሚሆነው? ሁሉም ሰው የራሱ ምክንያት አለው ቴዲ። የአንዱ እውነት ለሌላ ውሸት ሊሆን ይችላል። ምናልባት እሱን ይሆናል ክፋት የምንለው። በቃ አታልቅስና ተረጋጋና ቁጭ በል። ዛሬ አይደል እድሜ ልኬን ነው በአንቺ ስሰደብና ሳለቅስ የኖርኩት። እና ምን ይሁን ነው የምትለው? ለዚህ ነው ንገረኝ ስልህ የነበረው። እውነትሽ የሞት ጫፍ ላይ ነው ያለችው። አንቺ እውነቱን ዘግይተሽ ማወቅሽ ነው የሚያሳስበሽ። ባትታመም አትመጣም ነበር ማለት ነው? እንዴት እንደዚህ ትያለሽ? እና ምን ልበል? ያንን ሁሉ ዘመን የልጆቼን ይቅርታ ለማግኘት ስጥር ይኸው አሁን ቁጤን ሳቀው ተመልሼ መጣ። የምትለን ሰማ። ባላት ጊዜ ውስጥ ማድረግ ያለባችሁን ብቻ አድርጉ። እኔ እንደ መምህርት ብቻ አይደለሁኝም። ለቴዲ የአሳይመንት ገንዘብ ሁሉ እየሰጠሁት ነበር የሚማረው። እስከ ዛሬ ከቴዲ የሰማችሁት በሙሉ ውሸት እንደሆነ ያረጋገጣችሁ ይመስለኛል። ከዚህ በኋላ በዚህ ነገር ላይ ጊዜን አላባክንም። ሌባ! አቶ መላኩ የኔ ጓደኛ እንዲሁም የከሳሽ ቴዲ አሳዳጊ፣ የዚህ ትምህርት ቤት ደግሞ ርዕሰ መምህር። ግንኙነታቸው በጣም የጠበቀ ነው። ለምን ወደ ጉዳይሽ አትገቢም? ወደ ጉዳይ እየገባው ነው። አቶ መላኩ አንድ ጥያቄ ልጠይቅ። እዚህ ትምህርት ቤት በቢዝነስ መምህርነት ስቀጠር የትምህርት ቤቱን መስፈርት አሟልቼ ነበር? ማስታወቂያ ወጥቶ ነበር። በእኔ የሥራ ሂደት ውስጥስ በስህተት የተመዘገበ ሪከርድ አይተ ነበረ? አላየሁም። ስለዚህ የቴዲ ክስተት የመጀመሪያ ነው ማለት ነው። መልስ ስጠኝ። ይሄ ለመጀመሪያ ጊዜ የቀረበ ሪፖርት ነበር። ሁላችንም በአንድ ቤት ውስጥ ነው ስንኖር የነበረው። በእኔና በቴዲ መካከል ማለትም እሱ እንዳለው ለቴዲ የተለየ ቀረቤታ ሲኖረኝ ወይም ደግሞ ስንጨቃጨቅ አይተህ ታውቃለህ? በትምህርት ቤትም ሊሆን ይችላል፣ በውጭም። በንግግር መልስ ስጠኝ። አላየሁም። አንድ ጥያቄ ልጠይቅ። በእኔ እናንተ የጓደኝነት ጊዜያት ውስጥ አንድ ግለሰብ ላይ ጉዳት ሳደርስ አይተህ ታውቃለህ? አላየሁም። ሆኖም ግን የቴዲን ክስ አምነህ ተቀብለሃል። እሺ፣ ቴዲ ሲዋሽ ይዘው ታውቃለህ? ጥያቄዎችሽ የማይረቡ ናቸው። ልጆች በተለያየ ጊዜ ወላጆቻቸውን ሊዋሹ ይችላሉ። ለጥያቄዎቼ መልስ አልሰጠኸኝም። አሁን እሺ፣ አሁንስ ቴዲ እየዋሸ እንዳልሆነ በምን እርግጠኛ እንደሆንክ ልትነግረኝ ትችላለህ? የልጆችን ሁኔታ መረዳት ስለምችል
ከአንቺ ጋር የነበረኝ ጓደኝነት ሚዛኑን አስቶኝ ስለነበር ወይም ደግሞ በተቃራኒው በግዴለሽነት አባትነት ምክንያት ዳኝነቱ ሚዛናዊ አልነበረም ማለት ነው። አይመስልህም? እሺ፣ የወለድከው ልጅ ምስጋና ምን አይነት ቀለም እንደሚወድስ ታውቃለህ? የማይረባ ጥያቄ ጠይቂ። እዚህ የተሰበሰብነው ስለ ቴዲ ልናወራ እንጂ ስለ ምስጋና አይደለም። በትክክል። ቴዲስ ምን ያህል ጫማ እንዳለው ልትነግረኝ ትችላለህ? ለመጨረሻ ጊዜ አንድ ጥያቄ ልጠይቅ። ቴዲ እኔ ላይ ያነሳው ክስ በቂ ማስረጃ አቅርቦልሃል? እዚህ ግባ የሚባል ማስረጃ ሊያኖረኝ ይችላል፣ ግን አምነዋለሁ። ያንተ እምነት አይደለም ዋጋ ያለው እውነት እንጂ። እኔና አንቺ ብቻችንን ጥሩ አጋጣሚ ሚስችል በስተመጨረሻ በመካከላችን ሰላም ስለወረደ ደስ ብሎኛል። ባለቤት ያንን ሁሉ ዕዳ ጥሎብኝ ከሞተ በኋላ ሰዋ ምን ይገርምሻል? እረዳሻለሁ አለች። አንቺን በአባትሽ ወጥተሽ ነው። አባዬ ግን እኮ ያን ያህል ተጠራጣሪ አይደለም። ለአንቺ መች ይታይሻል? እንዴት? እንደሱ አይነት ተጠራጣሪ ሰው በህይወት የገጥሞኛል። የምርሽ ነው? አዎ፣ ዝናው እኮ ሁለት ገጽታ ያለው ሰው ነበረ። ለዛም ይመስለኛል ሰውን የማያምነው። አልገባኝም። አንቺ ዝናውን የምታውቂው ለቤተሰቡ ሟቹን ነው። በስራ ላይ ደግሞ ሌላ ሰው። በተለይ ሊያጭበረበረው የሚፈልገው ሰው ካለ አለቀለት። ማለት በስራው ማን ሊያጭበረብረው ይችላል? ለነገሩ ባለፈው ሰለሞን አንድ አጭበርባሪ አታሉት ከግሮሰሪ ገንዘብ ወስዶ ሊገለው ነበር። እሱን እኮ ነው ያልኩሽ። ግን አንቺ እያለሽ ምን ነበር የሚሰራው? እኔማ እያለሁ ገራዥ ውስጥ ነበር የሚሰራው። እዛ ስራው ላይ ነው እነዚህም መጥፎ ሰዎች የገጠመው። ምን አይነት ሰዎች? አንድ ነገር እንድትመልሽልኝ ፈልጋለሁ። በቴዲ እድሜ ውስጥ ያሉ የተለያዩ ጎረምሶች እውነተኛ ሱስ ውስጥ እንዲጠቁ የሚያደርጋቸው ነገር ምንድን ነው ብለሽ ታስቢያለሽ? እውነተኛ ተጎጂዎች እስቲ ምን ማለትሽ ነው? ንግግርሽ ምንም ተገቢነት የለው። ለጥያቄዎቼ መልስ ስጪኝ። የልጆች ባህሪ የተለያየ ነው። ባህሪያቸው ደግሞ እንደ ምክንያቶቻቸው ሁሉ ይለያያል። ለጥያቄዎቼ ቀጥተኛ መልስ ብትሰጪ ደስ ይለኛል። ብቸኝነት ሲሰማው፣ አጠገቤ ሰው የለም ብሎ ሲያስብ፣ የወላጅ ፍቅር የለኝም ብሎ ሲያስብ፣ ወይም ውጤቱ ዝቅ ሲል የቤታችነት ሲሰማው። ከዚህ በፊት አንቺ ለቴዲ ምን ስታደርጊለት ነበር?
ውጤቱ ዝቅ ሲል ወይም ትምህርቱን ሲደግም ውጤቱን ከፍ ለማድረግ እንደ ማንኛውም ወላጅ ከጎኑ ነበረ። ስለዚህ አንቺ ለቴዲ ከግላዊ ስሜትሽ ሳትወጪ ከእናቱ ልትለዩ እያደረግሽው ነበር ማለት ነው። ግምትሽን ዝም ብለሽ አትናገሪ። እዚህ የመጣ ነው እኮ የወላጆች ኮሚቴ በአንቺና በቴዲ መካከል የተፈጠረውን ነገር እንዲያውቁትና እኛም እገዛ ለማድረግ ነው። ስለ ግል ባህሪ ወይም ስለ ልጅ አስተዳደጌ ልናወራ አይደለም የመጣሁት። በትክክል ቴዲን ለማገዝ አንቺ ከእናቱ እንደማትለዩ አሁንስ ምን ማረጋገጫ አለ? ቴዲን ተጠቅመሽበታል። እዛም ዝም እያልሽ አፋችንን ልታዘጊ ትሞክሪያለሽ። የፈለግሽውን እኮ ስለቀባጠርሽ ነፃ ልትሆኚ አትችይም። እኔ የማይገባኝ ነገር የሥነ ምግባር ኮሚቴው እንደዚህ አይነት ድራማ ስትሰራ እያየ ለምን ዝም እንደሚል አልገባኝም። ወይዘሮ ገሊላ በትህትና ልነግርሽ የምፈልገው ነገር ቢኖር ሁሉም ሰው የመከራከር መብት እንዳለው ነው። እኛ እኮ ምንም ማድረግ አንችልም። ከማይረቡ ሰዎች ጋር ጊዜ ማጥፋት አልፈልግም። ዘውዴ ቦርሴን ያዥና እንሂድ። እዛይ ሰፈር ትመጫታለሽ። እግርሽን ነው ማሳጥረው። ልብ በሉልኝ። ይኸውልሽ እሱም ከማይሆኑ ሰዎች ጋር ገጠመ። ድንገት ባህሪውም ተቀየረ። በቃ ከዛ በኋላ በቤታችን አደጋ ገባ። ማለት ህይወታችን አደጋ ውስጥ መግባት ጀመረ። ሁሉም ቤታችን ውስጥ ስጋትና ጭቅጭቅ ሆነ። ጭራሽ አንድ ቀን አልጋ ሳነጥፍ ትራሱ ስር ሽጉጥ አገኘው። ረስቶት እንደሆነ ግልጽ ነው። እሱ ግን ምንም ሳይመስለው ራሴን ልከላከል ነው አለ። ምናልባት ከሰዎች ጋር ተጋጭቶ ይሆን? እሱን እኮ ነው የምልሽ። አንድ ቀን ምን ሆነ መሰልሽ? ድንገት ማታ መጥቶ ልብሳችንን በሻንጣ መሰብሰብ ጀመረ። ምንድን ነው ስለው እናንተን ይዤ ልሄድ ነው አለ። እንዴ ሁሉንም ትተን ስለው አዎ። በዛ ብዙ ተጨቃጨቀን። ሲነጋ ነገሮቹ ረገቡ መሰለኝ። እንደገና ተወው። የሚገርም ነው። ከዛ በኋላ መረጋጋት አልቻልኩኝም። አባትሽም ችግር ውስጥ እንዳለ ተረዳ። ያ ችግር ምን እንደሆነ ስጠይቀው ከኔም እየሸሸ መጣ። በተቃራኒው ስጋት ውስጥ የሚጨምሩት ነገር እየበዙ መጡ። በስተመጨረሻም በቃ ምርጫ ሳጣ ለመሄድ ተገደድኩ። ይገባኛል። ግን አንቺም ተመልሰሽ አልመጣሽም። በቃ ረሳሽን በዛው። እኔ በህይወቴ እናንተን ረስቼ አላውቅም። ወጣሁኝ፣ ወረድኩኝ። እናንተን ከሱ ለመውሰድ ሞከርኩኝ፣ ግን አልቻልኩም። ታዲያ እናንተን ጫካ ለጫካ ይዣችሁ ልሂድ? አባትሽን ታውቂዋለሽ ብሌን።
ቅድም በፈጠርኩት ነገር ይቅርታ። ይቅርታሽን ለሌላ ጊዜ ቆጥቢው። እኔ ደህና ነኝ። ከዚህ በኋላ ወዴት መሄድ እንዳለብኝ ቀልቤ ባይገባውም ምን መሰለሽ፣ ቅድም እንደዛ ሆነ መውጣት አልነበረብን። ገሊላ ግልፍተኛ ስሜቷን ማቆም አልቻለችም። የነበረው ስሜት ደስ አይልም። ይሄ ነገር መልሶ እኛ እንደሚጎዳ ነግሬያችሁ ነበር። አሁን ምን ማድረግ ነው ያለብን? ሁልጊዜ አንቺ እኔን እንደ ሰው አክብሬ ስለማትመለከችኝና ራስሽን የተሻለች ሰው አድርገሽ ስለምትቆጥር ይሄ ሁሉ ችግር ተፈጠረ። ልጄ ምንም በማያውቀው ችግር ውስጥ ከተትሽው። አሁን ትምህርቱን እንዴት አድርጎ ነው የሚቀጥለው? እማ ነገሩ ምንም ይሁን ምንም ዝም ማለት አልፈልግም። እስከ መጨረሻው እጋፈጣለሁ። የኔ ልጅ ይሄማ በጣም ጥሩ ዜና ነው። የኔ ልጅ በጣም ጥሩ። እንደዛ ከሆነ አሁን ተመልሰን መሄድ እንችላለን። እማ አንቺ ተስፋ ቆርጠሽ እኔንም ተስፋ እንድታስቆርጭኝ አልፈልግም። እኔን ተስፋ ያስቆረጥኩ እና ታዲያ ነገሩን ተወው ማለት ምን ማለት ነው? ጋሼ ነገሩ ላይ ቾምቤ እንዳለበት አውቃለሁ። ከሆነ ቦታ ፈልገን እሱን የምናገኝበት መንገድ የለም? ቾምቤ? አዎ፣ ቁማር አብረው ነው የሚጫወቱት። ከአንዴም ሁለቴም አብረው እንዳያቸው ልዑል ነግሮኛል። ቾምቤ ከመሰከረማ መርታት እኮ እንችላለን። አዎ ምንችል ይመስለኛል። በጣም ደስ ይላል። አሁን ደግሞ ሙሉ ተስፋችሁ መላኩ ላይ በውሸት በመሰከረው አጭበርባሪ ሰው ላይ ነው። ግሩም ነው። እናንተ እዚህ ፈታ ብላችኋል። እኔ እዛ ስንት ነገር ውስጥ ስዋኝ ቆይቼ ነው የመጣሁት። ነገር ስታጋንኝ መቼም የሚችልሽ የለም። ምን ሆነሽ ነው? ያንን ሳሮንን ከመጥፋት የታደጋት ልጅ ታስታውሻለሽ አይደል? ቴዲ? አዎ። ምን ሆነ? እኛን ገደፊ ይመስለን ነበር አይደል? የሌላ አጭበርባሪ። የስንቱን ብር መሰለሽ የሰረቀው? የልዑልንም ጭምር። እርግጠኛ ነሽ? አዎ፣ ስለሱ ጉዳይ እኮ ነው ስብሰባ ቆይተን የመጣ ነው። መዋጮ በሚል ሰበብ ሁሉንም ሲያጭበረብር ቆይቶ ቁማር ከተጫወተበት በኋላ አስተማሪውን ቁማር ተጫወተችበት ብሎ አልከሰሰ መሰልሽ? እንደዛ አይነት ልጅ ግን አይመስልም። ምንም አታውቂም። የዛሬ ልጆች በጣም አስቸጋሪ ናቸው። የት እንዳሉ አታውቂም። እሱ የለየለት ቁማርተኛ ነው። አንቺ በምን እርግጠኛ ሆንሽ? ዛሬ እኮ ለምርመራ ተቀምጠን ነው። አይንተባተብም መሰልሽ? ሱስ መቼ ይለቃል? ለነገሩ እናቱ ውስጥ የወሰደችውን የዱቤ ብር መች ከፈለች? ዘውዴ ነው? አዎ፣ እስካሁን ያልከፈለችን ስንት የመጠጥ ዱቤ ያለባት መሰልሽ? ለነገሩ ልጁስ ከማን ይማራል? ከእናቱ ነው ሊማር የሚችለው። ያሱሰኛ። ይሄ ነገር አይመስለኝም። ስለ ሌላ ልጅ ሆን ታውሪ? የሰፈሩ ልጆች ጠንቅቄ ነው የማውቃቸው። እነ ቴዲ እንዴት ሆኑ? ለቴዲ አሁን ነገሮች በጣም ከባድ ናቸው። ምን አይነት መጥፎ ሰው ነች ግን! እነ መምህር መላኩ ስብሰባውን በሽንፈት ረጥተው አይቀሩ። ይህ ልጅኛ ድጋፍ ያስፈልገዋል። ደግሞ እኮ አንቺም እናት ቴዲ ቢገኝም ባይገኝም ውሳኔያቸውን ከማስተላለፍ ወደኋላ አይሉም ብላኝ ነበር። አሁን እሺ ቴዲ ጥፋተኛ እንደሆነ ቢያስቡስ? ቴዲ እኮ ምንም ምስክር እንዳይኖር አድርጋ እኮ ነው ጉድ ሰራችሁ። ይባስ ብላ ይሄንን ምስኪን ደግሞ ጥፋተኛ አስብላ ማስቀረቷ ነው ያስጠላኝ። እናንተ ግን ቴዲ እንዳላጠፋ በምን እርግጠኛ ሆናችሁ? እሱ ራሱ እኮ ነው ያያት፣ ያውም ከቾምቤ ጋር። ከቾምቤ ጋር ነው ያልከው? አዎ፣ እሷን ሲከታተላት ቪዲዮ አስቀርጿለች። ቪዲዮ ደግሞ የሚቀርጸው ራሱ ቾምቤ ነው። ታዲያ ለምን ላያት ያነግረው?
በአያቴ ስላስፈራራ ነው የመሰከራ ብለሽ ታስቢያለሽ? መሞከሩ አይከፋም። ምን ነው ተክዘሃል? አይ እዚህ ነው። ስለማያሰብክ ነው አይደለ? አባን አናግሬዋለሁ። ለማይሆነ ነገር ማድረግ አለብን። ያን ሁሉ ጊዜ እሷን ትመስላለህ እያለ ሲሰድበኝ ከቆየ በኋላ አሁን የሆነ ነገር እናድርግ ስትይ ይሻልሽ? እንደዛ ሊል ይችላል፣ ግን አንተን እንኳን ያን ሁሉ ነገር አድርገው ይቅር ብሎ የለም ለእሷ ማድረግ ይከብዳል። ቆይ ግን አባ የሆነው ነገር አለ እንዴ? በዚህ መጠን ይቅር ሲል አይቼው አላውቅም። አሁን እሱን ተውና የሆነ ነገር አድርገን ዘና እናድርጋት። ጥሩ ትዝታ ይሆነናል። ቴዲ የግድ ሶምቤን ፈልገን ማግኘት አለብን። እኔም አንድ ያለኝ አማራጭ እሱ ብቻ እንደሆነ አስቤያለሁ፣ ግን ምን እንደማደርግ ግራ ገብቶኛል። ምንድን ነው አንተን ግራ የሚገባ? ቾምቤ እኮ ማለት ጩቤ ይዞ የሚንቀሳቀስ ልጅ ነው። ምስጋናን ምን እንዳደረገው ረሳ እንዴ? ያውም ትምህርት ቤት ውስጥ። ምንም ያርግ ምንም ቾምቤን አግኝተን እንድንሰክር ማድረግ አለብን፣ ወይ ደግሞ እኔ አያቴን አናግረዋለሁ። እሱን ይሻል። ኧረ ተው ተው ተው፣ እንደዛማ እንዳታደርግ። ለእኔ ብለህ ሌላ ችግር ውስጥ እንድገባ አልፈልግም። ምን ችግር አለው? አንተ ማለት እኮ ለእኔ እንደ ወንድሜ ነህ። ነገሮቹን ልሞክርና አሳውቅሃለሁ። ቆይ ግን ምስጋናስ? እናቅለታለሁ። እኔ ከደሊና ጋር የሆነ ቦታ ሄድ ይሆናል። እንዳለመታደል ሆኖ ተማሪ ቴዎድሮስ ተገኘም አልተገኘም በጉዳዩ ላይ ውሳኔ ማስተላለፍ አለብን። አንደኛዋ ዳኛችን እስክትመጣ ድረስ የተወሰኑ ደቂቃዎችን ብንጠብቃት ምን ይመስላል? እንዴት ጊዜውን በአግባቡ የማይጠቀም ሰው እንዲህ አይነት ጉዳይ ላይ ወሳኝ ሆኖ ይቀርባል? ይቅርታ አድርጉልኝ፣ ሰዓቱ እንደዚህ ይሄዳል መሰለኝም ነበር። ስለዚህ አሁን ምርመራችንን ያገባደድን ይመስለኛል። የውሳኔ ሀሳቦችን መስጠት መጀመር እንችላለን። ክርክራቸውን እንደሰማ ነው እና በትክክል ማስረጃዎቿን ከቪዲዮ ጭምር አቅርባለች። ተማሪ ቴዎድሮስ ግን ምንም የተጨበጠ ማስረጃ ማቅረብ አልቻለም። እንደውም ምርመራውን አቋርጦ ወጥቷል። አሁን መወያየት ያለብን ምን አይነት የቅጣት ውሳኔ ማስተላለፍ እንችላለን። የመናንም ሀሳብ ከግምት ውስጥ መክተት ያለብን ይመስለኛል። እዚህ ምንም ወሰንም ምንም ጉዳዩን ወደ ፍርድ ቤት ወስደዋለሁ እያለች ነው። ያለ ምንም ተጨባጭ መረጃ የተማሪን ክስ በመቀበል እኔን ለምርመራ በማቅረብ እንድጎዳ ስሜ እንዲጠፋና እንድጉላላ አድርጋችሁኛል የሚል ነው። ይሄ ማለት እኮ ቴዲን ብቻ እየከሰሰች አይመስለኝም፣ ትምህርት ቤቱንም ጭምር ነው። አዎ፣ ይሄ ደግሞ ለትምህርት ቤቱ ጥሩ አይደለም፣ ለትምህርት ቢሮም ጭምር ጥሩ አይደለም። አንድ ያረጋገጥነው ነገር ቢኖር ጉዳዩን ፍርድ ቤት ከወሰደችው በትክክል ማሸነፍ እንደምትችል ነው። ታዲያ ምን ብናደርግ ይሻላል? አሁን ውሳኔያችን እናሳውቃቸው። ጥፋተኛ ብሎ እርምጃ መውሰድ ብቻ ሳይሆን መና የምትካስበትን መንገድ መፈለግ አለብን። ግን አዎ፣ ትምህርት ቤቱን የመክሰስ ሀሳቧን ግን ማስቆም አለብን። በኋላ የሚመጣውን ማዕበል መቋቋም በጣም ይቸግረናል። በቃ ይደወልላቸው። ስማ፣ ባለፈው ያስተዋወቀኝ እኮ አገኘኋት።
እንዴ በባቤት ይልደቅበታል። ቻፓ ሳይኖረ ጭራሽ ትዝናናለች እንዴ? አታ እዚህ ምን ሰራለህ? አንተ ማናገር ፈልግ? እኔን? ለምን? ቴዲ ችግር ውስጥ ገብቷል። መና ላይ ክስ የመሰረተባትም የክሱ ሂደት መልሱ እሱን ችግር ውስጥ ገብቶታል እና የግድ አንተ መስከር አለብህ። አሁን በአንተ ቤት ለጓደኛ መቆም ነው? ይኸውልህ ሲጀመር እኔ ስለምትለው ነገር ምንም የማውቀው ነገር የለም። እንዴ አንተ አለ እንዴ ብዙ ቀርጻ ላከኝ? እኔ አላልኩም። አሁን ከዚህ ንከው። ቾምቤ እውነቱን መናገር አለብህ። እውነት ምናምን እንዴ ነካው። ግን ያደረከው ነገር ይጸጽታል። ጭራሽ ለማስፈራራትም ደርሳል። ሂድ ከዚህ ሂድ። አይገርምም ግን እንደዛ ማድረጉ አያት የለም እንዴ? መጀመሪያ እኛን ሰላም ማለት አይቀድምም? ሰላማሽ ነው። ምንድነው አያቴ ያበዛችሁ? ለእኔም ልትነግሩኝ ትችላላችሁ። እኔም እናታችሁ ነኝ። ተይው ማሚ፣ ይሄ በአንቺን ፈታ ችግር አይደለም። ምንድነው ነገሩ? ቴዲ እሱንማ ከሰንዱ ሰማሁ። ደግሞ እኮ በጣም የሚገርመው ነገር መላኩ ቤት ቁጭ ብላ እኮ ነው ይሄን ነገር ያደረገችው። መላኩ ቤት? አዎ፣ እሷና ቾምቢ ናቸው የሰሩበት። ብሩን ከወሰዱ በኋላ ቁማር ነው የተጫወቱበት። በዛ ላይ ደግሞ ከኛ ጋር ተሸጦ ያጠራቀመው ገንዘብ ነው። አሁን አባዬን ለምንድን ነው የፈለጋችሁት? ቾምቢ መጥቶ ለኮሚቴው ካልመሰከረ ቴዲ ነፃ አይሆንም። እሱን ለአባዬ ልነግርላችሁ እችላለሁ። እኔማ እንዲመሰክር ብጠይቀው ጭራሽ ሊመታኝ ነበር። ምን? ቾምቢ አንተን? የት ልትሄጂ ነው? ግሮሰሪ። ሁላችሁንም ሰምተናል። በሚከተለው መልኩ ውሳኔያችንን ማሳወቅ እንፈልጋለን። በተባለው ክስ መሰረት ተማሪ ቴዎድሮስ ተጨባጭ ማስረጃ ማቅረብ አልቻለም። ግን ያደረገው ነገር ምንድን ነው? ስብሰባውን ረግጦ መውጣት ነው። በሌላ በኩል ደግሞ ወይዘሪት መና በተጨባጭ ማስረጃ ስትከራከር ቆይታለች። በዚህ መሰረት የተወሰነው ነገር ተማሪ ቴዎድሮስ ጥፋተኛ መሆኑን ነው። ስለዚህ አስተዳደራዊ ቅጣቶችን ይቀጣል። ከዛ በፊት ግን መምህርት መና ትምህርት ቤቱንም እናንተንም በፍርድ ቤት በስም ማጥፋት ከሳለሁ ብላለች። ይህ ከኛ ጋር ምን ያገናኛል? ሶስታችሁም መምህርት መናን ይቅርታ ትጠይቃላችሁ። ተማሪ ቴዎድሮስ ደግሞ ጠዋት ሰልፍ ላይ ተማሪዎችንም መምህር መናንም ይቅርታ ትጠይቃለህ። ይሄ በፍጹም የማይሆን ነገር። መላኩ መምህርት መና ብትከስ ለተማሪ ቴዲ ለአንተም ለትምህርት ቤቱ ጥሩ እንዳልሆነ አታውቅም? ስለዚህ ክሷን እንድታቆም እናንተ በትክክል ይቅርታ መጠየቅ አለባችሁ።
አቤት ምን ፈለግሽ? አንተ ነህ ልጄ ላይ እጅህን የምታነሳ?